እንኳን ደስ አለሽ። እህትና ወንድም ባለመተዋወቃቸው ምን ውስጥ እንደገቡ እያየሽ ነው። ይሄ ሁሉ የመጣው ባንቺ ነው። ሚኪ በእናትህ ተወኝ፣ ለራሴ ደንግ በዙሪያቸው ምን አይነት ድራማና ምን አይነት ነገር እንደሚከናወን ያላወቁ እህትና ወንድም ዳዊትና ፍቅር ተፋቅረዋል። በዚህም ሩት በጣም ተጨንቃለች። እንዲሁም ሚኪያስ አንቺ ነሽ ለዚህ ሁሉ የዳረግሻቸው፣ እህትና ወንድም ምን ውስጥ እንደገቡ እያለ ነው። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል 49 እንግዲህ ህይወትና ሩትም ተፋጠዋል። ህይወት ሩትን እየጠየቀቻት ነው፣ ከሚኪያስ ጋር ምን ግንኙነት አላችሁ? ከዚህ በፊት እንግዲህ በተደጋጋሚ ጉንጭሽን ሲስምሽ አይቻለሁ እያለች ነው። ህይወትም ነገሩ ባይገባኝ ነው እንጂ ወደ ፍቅር እያመራ ይመስላል ትላታለች። ሩትም ደግሞ እኔ አላውቀውም፣ ልክ እንዳንቺ ነው ያወቅኩት እያለችም እንደማይስተዋወቁም እየካደቻት ነው። ነገር ግን ህይወት ጠርጣራ ናትና አንቺ ብዙ ነገር ታደርጊልኛለሽ፣ እንዲሁም መልካም ሴት ነሽ፣ እንደኔ ልትጎጅ አልፈልግም ትላታለች። ሩትም ያነሳችባት ጥያቄ ቢያስደነግጣትም ነገር ግን እሷ ግን በአንዳንድ ነገሮች ለማለባበስ ሞክራለች። በዚህም ስለ እሷ ህይወትና ስለ ዘመዶቿም እየጠየቀቻት ነው። ደግሞም ህይወት ወደ ደብረ ዘይት የሆነ ነገር መልእክት እየመጣልኝ ነው፣ ፍቃድሽ ከሆነ አብረሽ ሂጅ ያለቻት ነው። በዚህ ግን ሩት አልተስማማችም። አሁን እኮ የሚያሳስበን ነገር ሌላ ነገር ነው፣ ያ እየቆየ ይደርሳል ትላታለች። ህይወትም አሁንም ልጇን እየፈለገችላት እንደሆነና እንዳላገኘቻትም እየነገረቻት እንደሆነም እንዲሁም ብዙ ነገር እያደረግሽልኝ ነው፣ ግን አመሰግንሻለሁ እያለቻት ነው። እንዲሁም ህይወት ነገሩን አለባበሽው፣ ያንቺንና የሚኪያስን ጉዳይ እኮ አልነገርሽኝም ብትላትም እንኳን ሩት ግን ስላሰብሽልኝና እንዲሁ ስለነገርሽኝ አመሰግናለሁ፣ ግን ከዚህ በፊት እንደማንስተዋወቅ ነው የምነግርሽ በማለትም እንደምትወጣና እንዲሁም ከሳሮን ጋር ስትገናኝ ብዙ ነገር መጠንቀቅ ይኖርብሻል በማለትም አስጠንቅቃትና እንዲሁም ራሷን እንደምትከላከልም እየመከረቻት ነበር። በሌላ በኩል ደግሞ በህይወት ፍቅር የተጎዳው ዳዊትም ውጭ ላይ ሆኖ ከሰዎቹ አጥር ደገፍ በማለትም እያምሰለሰለና እየተከዘ ነው። እንዲሁም ወደ ዘመዶች መሄድ ይኖርብኛል፣ ከዚሁ ከሷ ርቄ መሸሽና መቆየት ይኖርብኛል እያለ ነው። በዚህም እህቱ ምንድን ነው ከዚህ የምትተክዘው ከሰው አጥር ተደግፈ ስትለውም እሱም ደግሞ እንኳን ደስ አለሽ እህቴ፣ ይሄው ያሰብሽው ተሳካ፣ ለህይወት እኮ ፍቅሬን ገልጬላት እሺ አላለችኝም፣ ከፍቶኛል፣ በጣም ከፍቶኛል በማለትም እያለቃቀሰ ነው። ሩት ግን አሁንም ታዲያ ምን አለችህ? እንዳሰብከው አደረግከው በማለትም ጠየቀችው። እሱም አሁንም ደግሞ ደጋግሞ እንኳን ደስ አለሽ፣ ይሄው ያሰብሽው ተሳካ በማለትም መለሰላት። ሩትም እህትና ወንድም መሆናቸውን ያወቀች ስለሆነችም ፈገግ በማለትም አረ ወንድሜ አራት ተክዝ ዘና ፈታብል በማለትም ስትመልስለት እሱም ደግሞ ያስደሰተሽ እምቢ ስላለች ነው አይደል? ይሄው የራስሽ ጉዳይ በማለትም ይጨቃጨቃሉ። እሷም ደግሞ ይኸውልህ ያንተና የሷ ፍቅር እኮ የተከለከለ ነው በማለት ይህንን መልስ ስትሰጠውም እሱም ደግሞ ምክንያት ምንድን ነው በማለት ጠየቃት። እሷም በቅርብ ሰዓት የምታውቀውና እንዲሁም የምትረዳው ይሆናል፣ ለጊዜው ግን ተረጋጋ በማለትም ወደማየ ስትሄድ ደግሞ ትረሳታለህ፣ እናም ለመሄድ አስብ በማለት ይህን ጥያቄ አቀረበችለት። አዎ አንቺ ባትይም እኔ እያሰብኩ ነው፣ ወደ እሷ መሄድና ከህይወት መራቅ ይኖርብኛል በማለትም አሁንም ርቋት እንደሚሄድ እያሰበና እየተከዘ ነው። በዚህም ሩት አይዞህ ወንድሜ ሁሉም ነገር ይስተካከላል በማለት እያበረታቸውና እያጽናናቸው ነው። በሌላ በኩል ደግሞ ሳሮን ከቢሮዋም ሆና የስልክ ልውውጥ እያደረገች ነው። በዚህም ከስራ ባልደረባዋ ጋር እንዲሁም ቀደም
ወንጀል የፈጸመችበት ሰውዬ ምንነትና ማንነት እንዴት ነው ከየት ነው እያለች አጣራልኝ በማለት ነግረውም ስለነበር እንዴት ነው አጣራ ሆይ አትዋል አትደር እያለችው ነው። ታዲያ በሰፈራቸውም ስለሆነና እንዲሁም የአብሮ አደግ አካባቢም ስለሆነ በጣም ግራ ገብቷታል። እሱም ደግሞ ሰውየው እኮ ማንነቱ ዘመዶች እንደሌሉት ነው። ታዲያ ዘመዶች አሉት ስትባልም በጣም ደንግጣለች። ይህ ሰውዬ እኮ ከኛው አጠገብ ነው፣ ነገር ግን ዘመዶች እንደሌሉት ነው ማውቀው። እናም በደንብ አጣራ በማለትም ስልኩንም ትዘጋዋለች። በሌላ በኩል ደግሞ ሳሚና ሩትም ተፋጠዋል። ሳሚ የሩትን ሁኔታና ስራዋንም እያጣራም ስለሆነ ምንድነው ከዚህ ቤት የቆየሽ ነገር እስኪ ልትነግሪ ትችያለሽ በማለትም ይጠይቃታል። እሷም ደግሞ ምንድነው አንተ እኮ ነህ ያመጣኝ፣ ድጋሜ ለምንድነው እንደዚህ የምትጠይቀኝ በማለት ስትመልስለትም የህይወትን ልጅ አንቺ ነሽ አይደል የወሰድሻት በማለትም ይጠይቃታል። እሷም ደግሞ እንደዚህ አይነት ጥያቄ እንዴት ልጠይቀ ይቻል ከረን ያልወሰድኩም በማለትም መለሰችለት። እሱም የህይወትና የሳሮን ነገር ስላሳሰበኝ አንቺን ሰሞኑን እየተከታተልኩሽ አልነበረም፣ ቸል አልኩሽ፣ ስለዚህ እያመንኩሽ አይደለም። እንዲሁም ደግሞ የህይወትና የአንቺን ዲኤንኤ የቀየርሽው አንቺ ነሽ በማለትም ብዙ እንደተጠራጠራትና እንዳላመናትም ይናገራል። በዚህም ሩት ኧረ እባክህ እያለችም ከኔ ይልቅ የሚስትን ክፉ ስራ ማስቆም ይኖርብሃል በማለትም ሁኔታውን ትነግረዋለች። በዚህም ሳሚ በጣም ተበሳጭቷል። ሳሮን እኮ ብዙ ነገር ብታጠፋም በህግ መቀጣት ይኖርባታል እንጂ የአንቺ መጫወቻ ስትሆን እኔ ቁሜ ማየት አልፈልግም በማለትም እያመንኩሽ አይደለም፣ አሁንም ደግሜ ልጠይቅሽ በማለት ከስልኩ ያለውን ፎቶ የእህቷን ልጅ ፎቶም ያሳያታል። ታዲያ ይሄ ልጅ የማን ነው በማለትም ይጠይቃታል። እሷም የእህቴ ልጅ ነው ምንድን ነው በማለት ትመልስለታለች። እሱም ደግሞ ታዲያ ይሄ ልጅ እኮ ከሳሮን መስሪያ ቤት እንደሚኖርና ከሱም እንደመጣም አውቃለሁ፣ ነገር ግን እሱን ነፃ ለማውጣት ነው አይደል የመጣሽው በማለትም ከጀርባዋ ምን እንዳለና እንዲሁም አስመስላ እንደገባችም እየጠየቃት ነው። እሷም አንተ እኮ ነህ ያመጣኝ፣ ድጋሜ አትጠይቀኝ እያለችም ስትመልስለትም ሳሚ ወደፊትም እከታተልሻለሁ፣ አንቺን ከዚህ በኋላ አላምንሽም በማለትም ጭቅጭቃቸውንም እንደቀጠሉ ነው። በሌላ በኩል ደግሞ ሚኪያስና ዳዊትም ተገናኝተዋል። ዳዊት በጣም ደብሮትና ተክዞም ስለነበር አሁንም ሚኪያስን እየጠየቀው ነው። አንተ የምትሄድበትና ፕሮሰስ የጀመርክበት ሁኔታስ እንዴት ነው? በቶሎ ይፋጠናል ወይስ እንዴት ነው ይዘገያል? በማለትም ይጠይቀዋል። ሚኪያስም ለምን ጠየቀኝ? አንተም ሊሄድ ባላልክ በማለትም ሁኔታውን ያጣራል። በዚህም በጣም ደብሮኛል፣ ከዚህ በቃ ሁሉ ነገር አስጠልቶኛል ይላል። አሁንም ሚኪያስ ኧረ እባክህ እኔ ልሄድ ስላልኩ ነው አይደል አንተም ልሄድ ያልክ? ነገሩ ግን ምን አይነት ችክ ናት እባክህ እንደዚህ በቶሎ እንድትሄድና እንድትቆርጥ ያደረገች በማለትም ያፌዝበታል። ዳዊት ግን አሁንም የእውነት እንደከፋውና እንደተከዘም ሲናገርም ሚኪያስ ግን አሁንም አልተረዳውም ነበር። በዚህ መካከል ታዲያ አሁንም ህይወት ትመጣና ታናግራቸዋለች። ነገር ግን ዳዊት ፍቅሩን ስላልተቀበለችው ስላኮረፈም ተኮራርፈውም ስለነበር ሚኪያስ ያያቸዋል። እናም እሷ ናት አይደል አገር ለቀህ እንድትሄድ ያስወሰነችህ በማለትም እያፌዘበት ነበር። ሰው ለመለወጥ የሚሄድበትን ሀገር አንተ ደግሞ ለፍቅር ሽሽት ነው የምትሄደው፣ አንተ ከኢትዮጵያ ነው እንደ ጸብህ በማለትም አሁንም ጭቅጭቁንና ንትርኩንም ጀምሮታል። በመቀጠልም ሳሮን ትመጣለች። ዳዊትንም በሰላም ነው ተክዛል ፈዛል በማለት ትጠይቀዋለች። ዳዊትም ራሴን አመመኝ ብተኛና ባርፍ ይሻለኛል ብሎም ወደ መኝታ ክፍል ያመራል። በመቀጠልም ሚኪያስና ሳሮንም በፈሊጥ ተያይዘውታል። ሚኪያስ ሳሮንን ለመከታተልና ለማጥመድ ነው ከዚህ ቤት የገባው። እናም በፈሊጥም ይነግራታል። ስራዋ ደከመሽ አይደል? የአንቺ ስራ እኮ በጣም አድካሚና አሰልቺ ነው፣ ደግሞ የሚንጫጫብሽና የሚዝትብሽ ሰውም ብዙ ነው በማለትም አሁንም እየነገራት ነው። ሳሮን ግን በጥያቄዋና በመልሷም በጣም ግራ ገብቷታል።
ምን አልክ ስትለውም እሱም ደግሞ አሁንም ቀየስ እያደረገ ልክ ልኳንም ይነግራታል። ወጥመድ ውስጥ እንደገባች ያላወቀች ሳሮንም አሁንም ግራ ገብቷታል። ምንድን ነው የሚለው እያለችም በውስጧ ጥያቄ እየፈጠረባት ነው። ታዲያ ሚኪያስም ንፋስ መቀበል ይኖርብኛል በማለትም ወደ ውጭ ይወጣል። በመቀጠልም ሳሮንም ወዲያውኑ ወደ መከረኛዋ ህይወት ነበር ያመራችው። ህይወት ቤት እያጸዳች ባለችበት ሰዓትም ጸጉሯን ታንቃታለች። አረ ምን እያደረግሽ ነው ሳሮን በማለት ስትጠይቃትም ሳሮን ግን አሁንም የተለመደ የነገር ማዕበሏን በማዝነብም አለቅሽም ብላ ተናንቃታለች። ታዲያ ዳዊት ወደ አሁኑ ደረሰላት። ምን እያደረግሽ ነው ሳሮን ልቀቂያት ህይወትን በማለትም ህይወትን ጫፏን ከዚህ በኋላ እንዳትነኪያት በማለት እሷንም ይዝትባታል። አንተ ምን አይነት ብሽቅ ወንድም ነህ በማለትም ገፍትራው ትሄዳለች። በመቀጠልም ዳዊትን ህይወት ፍቅሩን ተቀበለችው። በዚህም ዳዊት በጣም ደስ ብሎታል። እኔ እኮ ለአንተ የሚሆንና የሚያስደስት ከሆነ ይሁን እሺ በማለትም ፍቅሩንም እንደተቀበለችው ስትነግረውም ዳዊትም በጣም ደስ አለው። በሌላ በኩል ደግሞ ሩትና ሚኪያስም ገጥመዋል። አንቺ ይህን ሁሉ ነገር እያወቅሽና እንዲሁም ዝም ብለሽ ስለነበር እህትና ወንድም ምን ውስጥ እንደገቡ አየሽ አይደል በማለትም ወደ ፍቅር እንደገቡም ሁላቸውም ግራ ገብቷቸው ምን ማድረግ እንዳለባቸው ያወሩ ነው። ሚኪያስም አሁን ሁሉን ነገር መናገርና እውነታውን ማፍረጥ ይኖርብሻል በማለትም ሲነግራት፣ ሩት ግን ይህንን ማድረግ አልችልም፣ የሆነው ይሁን እንጂ እንደምታስበውና እንደምታወራው አይደለም፣ እጅግ በጣም ከባድ ነው። የሳሮን ነገር ሳልጨርስ እኔ ይህን ነገር ማድረግ የለብኝም በማለት ስትነግረውም ሚኪያስ ደግሞ የሳሮን ነገር ለኔ ተይው፣ በቅርብ ልክ ልኳን አሳያታለሁ በማለትም ሁኔታውን እየነገራት ነበር። ታዲያ እጇንም ይዞ እየነገራት ባለበት ሰዓትም ሳሚ ከወደ በር ይመጣል። እረ እንዴት ነው እጅ መያያዝ? የዚህ ቤት ነገር ታምራቱ እንደቀጠለ ነው። እናንተ ደግሞ ምን እየሰራችሁ ነው? በማለትም ያስደነግጣቸዋል። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው ቻው።